እንዴ ስትጠብሳቸው ነው። ማንኛው ነች ያረገዘችው? ነች ያረገዘችው? ወይ እኔ ተናድጃለሁ። አይገርምም? እኔ ራሴ ተናደድኩ። ቀን አለው ማለት ነው። ለምን ብዬ ተናደድኩ? አይጠየቅም እኮ ነይ ለምን አልመጣችም ማለት ነው። ነገ አትመጣም። ነገ በዓል ነው። ነገ እሱ ቤት ጥየቃ ነው የሚሄዱት። ይጠይቁት። እንዳትደውልላት አለችው። ፍፄ አይ ፍፄ ነው የሚያሳዝነኝ። በመካከል ተሰቃየ እኮ አንሶላና ድረስ ሰብስቦ እሱ ብዙ ታሪክ አለ። እስኪ ስም በይ። እኔ የምልሽ ደግሞ ሆስፒታሉ በራፍ ላይ እኮ ነው። እዛው ውላ ወጥተው በራፍ ላይ ነው የቀረጹት ቪዲዮ። ዱኒያ አስገቢያት፣ ቲጂንም አስገቢያት። ቲጂን አስገቢያት። ቲጂ ከስር እየጻፈች ነው። አንድ ቁጥር እኔ ልውጣላችሁ። ዛሬ ሀዩ አንቺ ሬድ ነው። ሬድ ነሽ። ፓርላማው እንዳይገለበጥ ሞዴሬተሮች እንደረብሹ ሙሉ ሞዴሬተር አነሳለሁ። ይባ ወለየዋ የሚሳደብ አይጠፋም። የሚሳደብ ምናምን ሳይሆን እንደስተ ዛሬው እንደኛ እኛን ምን እንደምንቀለደው ሰው ማውረድ ምናምን የለም። እሺ አይ አስገቢ። ኧረ እንትናን ጥሩልኝ። ገኒዬን ጥሩ እስኪ። ገኒ ዛሬማ በስማም ዛሬ ከመምጣትሽ በፊት ገኒ ነጫት እስኪ። እንዳለው ሰው ደግሞ ትክክል ነች። ለምን ሽንፈት ይሰማሻል? እኔን አስወጥታ የራሱ አደረገች የሚባለው ሽንፈት እሱ ሌላ ነገር ነው። ግን እዚህ ጋር እየተፈጠረው እውነት ከሆነ የተደረገ ይቅርታ መጠየቋ ምናምን አለን። መጠየቋ ትክክል ናት። እንደነንትን አሁን ሽብንሳ መጠየቋ ትክክል ናት። እሺ ላስጨርስሽ። ፋፊ ምን ነው ወይን ጠጣሽ እንዴ? በቅዳሜው እኔ ሙስሊም እኮ ነኝ። ምናምን ያደረጋቸው ጥፋተኛ አይደለችም። ጥፋተኛ እንድትደረግ ያደረጉት ጋሽዬ፣ ይኸውልሽ ጋሽዬ ሁሉንም ነገር ጥፋተኛ ነሽ ይላል። አብራ የሁሉ አመት በደከመችው እሷ መታ ልትገባበት አትችልም። አንደኛ ደግሞ ልክ እኛ ወይዘርዬ፣ ሌላ ደግሞ እኛ ያልነውን እሷ መሆኗን እኔ አንቺ መሰልሽኝ አለ። እሷ መሆኗን ስታቅ ለምን ብጥብጥ አድርጋ አልወጣም? ይሄ ነገራችን ላይ እሱ ጥያቄ አንቺ መሰልሽኝ ማለት የተጣላ ሰው ወልግቤ ያልሆነ ነገር። ከእንደገና ደግሞ ጓደኛ ወጥቶ ዛሬ ምን አለ? መተት ወንድነው ስሙ ወርቁ ላይ መተት አለ ብሎ ደግሞ ተናገረ። ገና ይቀጥላል እኮ ታምራል። ያለ መሊኩን የሚዋሽ በወርቆ እነሱ እንትናን አስገቢያት ማየ ከታች ላምሮትዬ፣ እንዴት ነሽ? ሰላም ነው። እንዴት ነሽ? ካኑላ ወደ ቤት ለምንድን ነው የሚሄደው? እስቲ አስረጂ። አገር ቤት ነው አይቻልም። ካኑላ ምናልባት አይቪ እንትን መድኃኒት ካለ ሴፍ ግን አይቪ አሁን እሱ አይቪ የሚወስደው ለምንድን ነው? ሰውነቱ ሬዚስት ያደርጋል። ጤነኛ ነው። ምግብ መብላት ይችላል። መርፌ ኖርማል አይወስድም እንዴ? ሲጀመር እውነት ነው እንዴ? ታዩ ሳይሆን አይ የካኑላው መርፌ በእሱም ይሰጣል። ዩዘር መርፌ በሱም ሲጀመር አለው። ሌላ ነገር ነው የሚጠይቃት። ማየ ይቅርታ ሽት ይጂ እሷ ነርስ ስለሆነች ሀገር ቤትን እንትን ነው ህግ መጠየቅ ፈልጌ ነው። ሲጀመር እሱ እኔ አላመንኩበትም። ካኑላ ውስጡ ያለ አይመስለኝም። ክዳኗን አርገው ፕላስተር የተደረገ ነው። በተርስለዋ ላይ ፕላስተር የተደረገ ክዳኑን ዝም ብለው አርገው ከዛ እንትን እንጂ ያማል እኮ እንደዚህ ሽፍን ልብስ ለመልበስ እንደዚህ ምናምን ከዛ እጁን እጥፍ ዘርጋ እያደረገ ደም ስር ውስጥ እኮ ነው ያለው እኮ። እኔ እኮ ግራ የገባኝ እሱ ነው። ሁለተኛ በተአምር ወደ ቤት አይሄድም። ሁለተኛ ደግሞ የአንገቱ ራሱ ምንም ባለሙያ ያስፈልገው። ማንኛውም ፈርስት ላይ ዝም ብሎ እንዲህ እንትን ብሎ ተጣባቂ ነገር ነው እና ግሽልጥ አድርጎት ማንሳት ይችላል። ምንም ሙያ የሚጠይቅ ነገር አይደለም። አይደል ለማካበት ነው። ለእሱ አይደል የእሱን አይደለም የጠየኩሽ እኔ። ምክንያቱም የትም ሀገር እዚህም አሁን በጣም ትልልቅ ሰው ራሱ ቢሆን ኖርማል ወዲያው እንትን ይባላል በቃ። ግን አሁን እቤት የሚተኛ ሰው መድኃኒት መውሰድ የማይችል መርፌ መውሰድ የማይችል በፍሉድ ይሰጧቸዋል። እሱን ነው የማውቀው እንጂ አይ ካኑላው የለውም እኮ ካኑላ እኔ አላመንኩበትም። ግን ባለፈው የእሷም ስለነበረ አገር ቤት ተለምዷል ወይስ ቀን ሁለት መርፌ ከሚወጉ እንደዚህ ካኑላ ውስጥ ይደረግና ይሄዳሉ። ከዛ ጠዋት መጥተው ይወስዳሉ፣ ማታ ደግሞ እንደዛ ይወሰዳል። እሱ ኖርማል ነው። እንደዚህ እኛ ጋር የተለመደ ነው፣ ችግር የለውም። አላውቅም እኔ እንደዛ
እንደዛ አለ። አሁን ሴፍትራ ቪአይፒ እንደዚህ ማለት በቀን 2 የሚሰጥ መድኃኒት ነው። ለዛ ሰዓት ተኝቶን ባይታከም በተመላላሽ መልኩ እንደዚህ በተመላላሽ ሲሆን ገብቶሻል። አሁን እስቲ አስቢ፣ ሰውነቱ ሬዚስት ማድረግ ይችላል፣ መርፌ መውሰድ ይችላል። ነይ ኖርማል እንዴ ቢሰሩትም እኮ የሆነ ማድረግ አለባቸው ሰዎች። ሰውነታቸው በጣም ሬዚስት ማድረግ የሚችሉ ከሆነ እንደዚህ ባይቪ ፍሉድ የሚሰጥ መድኃኒት ምንም አይነት መድኃኒት የለም። አይ ምናልባት እሷ እኮ ስትገባ ይሄንን እኛ እንዳንል ሀይሚ እኮ እንትን መግቢያው ላይ ሰርታልናለች። ምን አለችን? የላብራቶሪውም ውጤት እንዳለኝ ከሆነ ምናምን ስትል ነበር። እና እኛ አሁን ምን እንድናስብ ነው ደም ላይ ላብራቶሪ ተሰርቶለት ደም ላይ ኢንፌክሽን ነገር የሆነ የብዙ በሽታዊ ጥርቅም እንጂ ጭንቀት አይደለም ስትላል ነበር። በሽታዋ ጥርቅም ነገር ነው የሚመስለው እንጂ ጭንቀት ብቻ አይመስለኝም። የጭንቀቱን እንትን እኔም አውቀዋለሁ ምናምን እያለች ነበር። ይሄ ማለት እኛን እያመቻቹን ነው። ገባሽ? አሁን እዛ ጋር ካኑላ ምናምን አባትየውም ሲጠይቁ ይሄ እጅግ ምንድን ነው? አይ ፍሉድ አድርገው እዚህ ግሉኮስ አድርገው አስገቡ ሞዴሬተሮች። ያ ግን ምንድን ነው መሰለኝ የፈለገ ነገር ቢሆን የፈለገ አሁን ለምሳሌ የፈለገ መድኃኒት ቢሰጥ የሚሰጡ መድኃኒቶች በጣም ጥቂት ናቸው በፍሉድ እና ሰውነት ሬዚስት ማድረግ ካልቻለ ብቻ ነው። ከቻለ እኮ እኛ አሁን እንደዛ እንዳናስብ ኢንፌክሽን አሁን የደሙ ውጤት ምን እንደሆነ አናውቅማ። ለምሳሌ ያለችን ነበር መግቢያው ላይ አሁን ኢንፌክሽን ካለበት እንደዚህ የጨመረ ነገር ለጨጓራው ምናምን